እንዴት አረፈዳችሁ ውድ ተመልካቾቼ ኤንቢሲ ጤና ጀምሯል ዘወትር እሁድ ረፋድ 4 ሰዓት በኤንቢሲ ቴሌቪዥን ብቻ እኔ ዶክተር አበባይሽ ጥላነኝ የውስጥ ደዌ ስፔሻሊስት ሐኪም እንግዲህ የተለያዩ ሐሳቦችን ጤናና ተያያዥ ጉዳዮችን እያነሳው ለእናንተ አመጣላችኋለሁ እንግዳ እየጋበዝኩኝ ከዚህ መሃል ዛሬ ደግሞ የያዝነው ሜይ ወር በፈረንጆቹ ስለ አእምሮ ጤና ግንዛቤ ማስጨበጫ ወር ነውና የተለያዩ በተለይ ከአእምሮ ጤና ጋር የተያያዙ ሐሳቦችን ይዤላችሁ መጣለሁኝ በዚህ ወር እየተገባደደ ቢሆንም ለዛሬ እንዲሁ እንግዳ ጋብዤላችኋለሁ እንዳልኳችሁ የዛሬ እንግዳዬ ዶክተር ስጢፋኖስ ነው ዶክተር ስጢፋኖስ ከዚህ በፊትም ታውቁታላችሁ አብራችሁን ብታረፋፍዱ ብዙ ታተርፋላችሁ አብራችሁን ቆዩ ዶክተር እንኳን ደህና መጣህ እንኳን ደህና ቆየሽኝ ከዚህ በፊትም መጣሃል ካንዴም ሁለቴ መጣሃል እኛ ጋርና ጥሩ እንትኖችን ፊድባኮች ነበሩን በተለይ አእምሮ ጤና ጋር በተያያዘና ለማስታወስ ያክል ማን ነው የሚለውን የተወሰነ ታስታውሰንና ደግሞ ወደ ጉዳያችን እንገባለን እሺ መልካም እንግዳሽ አድርገሽ ስላቀረብሽኝ በጣም አመሰግናለሁ ዶክተር ስጢፋኖስ እንዳላማው እባላለሁ በሙያዬ የአእምሮ ሕክምና ስፔሻሊስት ነኝ አሁን ላይ በወራቤ ሆስፒታል ልክ ነው በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እየሰራሁ እገኛለሁ በተጨማሪም እንግዲህ የተለያዩ የሶሻል ሚዲያ አማራጮች ላይ የአእምሮ ጤናን በተመለከተ አንዳንድ ጽሁፎችን አጋራለሁ ማለት ነው ሜንታል ሄልዝ አድቮኬት ነኝ ማለት ነው አው አያለሁኝ የቴሌግራም ግሩፕ አለ የፌስቡክም ግሩፕ አለ ለምን ፌስቡክም አለኝ እና ጥያቄዎችን እንዲጠይቁ አድርገህ ኦንላይንም ፕሮግራሞችን እንትን ትላለህ አይደለ አዌርነስ ማስጨበጥ ላይ ግንዛቤ ማስጨበጥ ላይ ትሰራለህ ልክ ነው በየሁለት ሳምንቱ ኦንላይን ዲስከሽን አለ ስለዚህ አሁን ከኔ ተመልካቾች መካከል ጥያቄ ቢኖራቸው በተለይ ስለ አእምሮ ጤና ያንተን እንትን ከስር እናስቀምጥና ያንተን የቴሌግራም ግሩፕ አድራሻውን ከስር እናስቀምጥና ጥያቄ ካላቸው ሊጠይቁ ይችላሉ በዛ ላይ በትክክል ይቻላል ስልክ ቁጥሩ ማስቀመጥ እንችላለን ባለፈውም እንደዛ አድርገን ነበር አመሰግናለሁ ዛሬ እንግዲህ በዋነኝነት ከአእምሮ ጤና ጋር በተያያዘ ክሎችን ስናነሳ በዋነኝነት ሊስታውት ከምናደርገው መካከል ራስን መጉዳት ወይም ደግሞ ራስን ማጥፋትን ነው ላነሳ የፈለኩት በተለይ ደግሞ እንዴት እንከላከለው የሚለውን እስኪ ምንድነው ራስን መጉዳት የሚለው ራስን ማጥፋት የሚለው ከሱ ሐሳብ እንነሳና በተለይ ደግሞ መከላከሉ ላይ እንዴት አድርገን የሚለውን እንቀጥላለን ጥሩ እንግዲህ ሁለቶቹ ጽንሰ ሐሳቦች ማለትም ራስን መጉዳትና ራስን ማጥፋት ያው የሚመሳሰሉ ይመስላሉ ያው በተወሰነ መልኩ የመመሳሰል ነገር አላቸው ለመሆኑ እነዚህ ጽንሰ ሐሳቦች ምንድናቸው የሚለውን እስቲ እንይ ራስን መጉዳት ስንል እንግዲህ በተለያዩ መንገዶች ራስ ላይ ጉዳት ማድረስ ማለት ነው ኢንቴንሽኑ ወይ ደግሞ ዋና ግቡ ራስን ማጥፋት ሊሆንም ላይሆንም ይችላል ለምሳሌ አንዳንድ ወጣት ልጆች ራሳቸውን በተለያየ በስለት ነገር ሲቆርጡና ያለን ራሳቸው ላይ የተለያዩ ጉዳት ሊያደርሱ ይችላሉ ሲናደዱ ራሳቸውን ከግድግዳ ጋር ማጋጨት ራስን መጣል ራስን ማስራብ ራስ ላይ የተለያዩ ኢንጁሪዎችን ወይ አደጋዎችን መፍጠር እና የመሳሰሉ ነገሮችን አለፍ ሲልም ራስን እስከማጥፋት ድረስ ማለት ነው ስለዚህ ሰፋ ያለ ጽንሰ ሐሳብ ነው ራስን መግዳት ወይንም ደግሞ የሰልፍ ሃርም በእንግሊዘኛው ሰልፍ ሃርም የምንለው ማለት ነው ሌላኛው ጽንሰ ሐሳብ ሱሳይድ ደግሞ ወደ አማርኛ ብንመልሰው ራስን ማጥፋት የሚለው ነው ራስን ማጥፋት እንግዲህ ሆን ብሎ የራስን ነፍስ ወይ ደግሞ የራስን ህይወት በራስ ማጥፋት ማለት ነው ስለዚህ ኢንድ ጎል ወይ ደግሞ አላማው ራስን ማጥፋት ነው ማለት ነው ስለ ሱሳይድ ስናወራ ስለዚህ ሁለቶቹ በዚህ መልኩ ማየት እንችላለን ምን ያህል ኮመን ነው በተለይ ስፔሲፊካሊ ራስን ማጥፋት የምትለው ዋጋ እንምጣና ምን ያህል ኮመን ነው ጥሩ እንግዲህ የዚህን ጉዳይ ስርጭት ለማየት የዓለም ጤና ድርጅት ያጋራውን መረጃ ማየቱ ተገቢ ነው ብዬ አስባለሁና WHO ወይ ደግሞ የዓለም ጤና ድርጅት እንዳስቀመጠው ከሆነ በዓለማችን በየአመቱ ከ720 ሺህ በላይ ሰዎች አንዳንዴም እንደውም እስከ 800 ሺህ ኢስቲሜት የሚያደርጉት አሉ ሰዎች ራሳቸውን ያጠፋሉ ተብሎ ይታሰባል ወይ ደግሞ ይነገራል በጣም ብዙ ቁጥር ነው ቀላል ቁጥር አይደለም በነገራችን ላይ ይሄን ስናየው እንደው በጦርነትም ከሚሞተው በላይ ነው ተብሎ ይታሰባል ስለዚህ ምን ያክል ጉዳዩ አሳሳቢ እንደሆነ መረዳት እንችላለን በእድሜ ደግሞ ስናየው ከ50% በላይ የሚሆነው የሚከሰተው ከ50 ዓመት በታች ባሉ ሰዎች ነው ተብሎ ይታሰባል ስፔሲፊካሊ ያው የተለያዩ አይነት ጥናቶች ቢኖሩም አንዳንዶቹ ኦልድ ኤጆች ወይ ደግሞ እድሜያቸው የገፉ ሰዎች ላይ ኮመን ነው ይላሉ
አንዳንድ ቦታዎች ላይ በተለይ ወጣትና ታዳጊዎች ላይ በስፋት ይስተዋላል የሚሉ መረጃዎችም አሉ። እንደው በቁጥር ደረጃ ለማየት ከ15 ዓመት እስከ 25 እስከ 30 ዓመት ባሉ ሰዎች ላይ እንግዲህ በኮመንሊ እነዚህ በዚህ እድሜ ውስጥ ያሉ ሰዎች የሞቱባቸዋል ተብሎ ከሚታሰቡ ለሞት ይዳረጓቸዋል ተብሎ ከሚታሰቡ ጉዳዮች ውስጥ ራስን ማጥፋት በሶስተኛ ደረጃ ላይ የተቀመጠ ነውና ምን ያክል አሳሳቢ እንደሆነ ማየት እንችላለን። በሀገራችንም አንዳንድ ቁጥሮችን እያየው ነበር። እንዲሁ ራፍ ኤስቲሜሽኑ ምንድነው ከ100,000 ሰዎች መካከል እስከ 9 ገደማ ሰዎች ራሳቸውን ያጠፋሉ የሚል አይነት ኤስቲሜሽን አለ። አንዳንድ ቁጥሮችም ያው ሰፊ ሬንጅ አላቸው። በሐሳብ ደረጃ እስከ 50% ኤስቲሜት የሚያደርጉ አሉ። ማለት ራሳቸውን ስለማጥፋት ምን ያክል ሰዎች ያስባሉ የሚለውን እስከ 50% ድረስ ሰዎች ራሳቸውን ስለማጥፋት ያስባሉ የሚል ቁጥር አይቻለሁኝ። ከነዛ ውስጥ ደግሞ ያው ራሳቸውን የምርም ወደ ማጥፋት የሚያመሩት ያው ከዛኛው ቁጥር ትንሽ አነስ ያለ ነው። ራፍ ኤስቲሜሽኑን ብናየው እስከ 4% ገደማ ምናምን ሊሆን ይችላል። ስቲል ይሄም ቢሆን ሰፊ ቁጥር ነው፣ በጣም ሰፊ ቁጥር ነው። እንደዚህ በእንትን አድርገን ብናስቀምጥ አሁን ቆንጆ ሐሳብ አነሳልኝ። ማሰብ አሁን 3 ከፍለን ብናየው የሚያስቡ ሰዎች አሉ፣ የሚሞክሩ ሰዎች አሉ፣ ደግሞ የሚያሳኩት ሰዎች አሉ ማለት ነው። ስለዚህ የሚያስቡ እንደው በህይወት አንዴም ቢሆን ራሴ ላጥፋ እንዴ ምናምን ብለው የሚያስቡ እስከ 50% ሊደርሱ ይችላሉ አሁን እያልከን ያለ ነውና ይሄ በጣም ሰፊ ነው፣ በጣም ብዙ ነው። እስከ 50% ማለት ምን ይሆናል ምክንያቱ? መቼም ራስ ላይ መጨከን ቀላል አይደለም አይደለ? ምክንያቱ ምን ሊሆን ይችላል? መልካም እንግዲህ ሁሌም እንደምለው አንድ ሰው ውድ የሆነ ህይወቱን ለማጥፋት ሲያስብ እንግዲህ በጣም ከፍተኛ ዳይሌማ ውስጥ በማለፍ ነው ያስባለሁ። ምን ማለት ነው ይሄ? እንግዲህ ከአቅሙ ወይም ደግሞ ከቁጥጥሩ በላይ የሆነ ችግር ቢያጋጥመው ነው ብዬ ነው ማስበው። እንደ ባለሙያም እንግዲህ ብዙ ጊዜ ኢንካውንተር ማድረጋቸው ሰዎች የሚነግሩን ታሪክ እንደዛ ነው። እንግዲህ በስነ ልቦናው እንግዲህ ምን ይባላል? ራስን ከማጥፋት ጀርባ እጅግ ከባድ የሆነ ኢሞሽናል ወይም ደግሞ ስነ ልቦናዊ ህመም አለ። ይሄ ህመም ነው ራሳቸውን ወደ ማጥፋት የሚያመራቸው ተብሎ ይታሰባል። ሌሎች ብዙ ፋክተሮችም ይኖራሉ። ፋክተሮችን ዘርዘር አድርገን ለማየት ያክል ራስን ለማጥፋት ሰዎችን ሊያነሳሱ ይችላሉ ተብሎ የሚታሰቡ ፋክተሮችን ለማየት ያክል ግለሰባዊ ምክንያቶች፣ ማህበራዊ ምክንያቶች፣ ባህልና ትውፊትን የተመሰረቱ ምክንያቶች፣ ሀገራዊ ምክንያቶች፣ ከሄልዝ ሴክተር ጋር ምናምን የተገናኙ ምክንያቶች ብለን ከፋፍለን ማየት እንችላለን። ግለሰባዊ ምክንያቶች ብለን የምናነሳቸው ለምሳሌ እንደው በስፋትም እንደሚነገረው ራሳቸውን ለማጥፋት ከሚሞክሩ ሰዎች መካከል 90% ገደማዎቹ በአንድም በሌላ መልኩ የሆነ አይነት የአእምሮ ህመም አለባቸው ተብሎ ይታሰባል። እንግዲህ የአእምሮ ህመም ስንል በጣም ሰፊ ነው። ከ300 በላይ የአእምሮ ህመሞች እንዳሉ ነው የሚታሰበውና ከቀላል ጭንቀት ጀምሮ እስከ ከባዱ የስኪዞፍሬኒያ ህመም ድረስ ያሉት ህመሞች ሰዎችን ራስን ወደ ማጥፋት እንዲያመሩ ሊያደርጋቸው ይችላል ተብሎ ይታሰባል። ስለዚህ አንደኛው ኢንዲቪጁዋል ወይም ደግሞ ግለሰባዊ ምክንያት ነው ማለት ነው። ሌላኛው ምክንያት ሱስና ተያያዥ ምክንያቶች ናቸው። ሱስ አንድን ሰው በተለያየ ምክንያት ራሱን እንዲያጠፋ ሊገፋፋው ይችላል። አንድም እንግዲህ ግልፍተኛ ያረጋቸዋል። ለምሳሌ አንድ ሰው መጠጥ ከጠጣ በኋላ ሞቅ ሊለው ይችላል፣ ሊገፋፋ ይችላል። ስለዚህ ብሶት ሊመጣ ይችላል። ያኔ የሌለውን ድፍረት ሊያመጣበት ይችላል ማለት ነው። በዛች ቅጽበት በንዴት በቅጽበታዊ ውሳኔ ራሱን ሊያጠፋ ይችላል። አለፍ ሲል ደግሞ በጣም ረጅም ጊዜ ሱስ ውስጥ ያሉ ሰዎች ለተለያዩ ተጓዳኝ የአእምሮ ህመሞች ይጋለጣሉ። ቀደም ብለናል 90% ገደማ ራስን የማጥፋት ምጣኔ የሚከሰተው ከአእምሮ ህመም ጋር ተያያዥ በሆኑ ምክንያቶች ነው ብለናልና ስለዚህ ሱሱ የአእምሮ ህመምን በማምጣት ራስን ወደ ማጥፋት ሊያመራቸው ይችላል ማለት ነው። ሌሎች ፋክተሮችን ማንሳት እንችላለን። ይሄ አኪዩት የሆኑ ግለሰባዊ ምክንያቶች አሉ። ግጭቶች፣ ንዴቶች፣ በተለያዩ እንግዲህ የህይወት መስኮቻችን ላይ የሚያጋጥሙን አለመግባባቶች እና የመሳሰሉ ጉዳዮች ግለሰቡን ግልፍተኛ በማድረግ ራሱ ላይ ህይወቱ ላይ እንዲጨክል ሊያደርጉት ይችላሉ ማለት ነው። በተለይም ግለሰቡ ነገሮችን የመቋቋም ችሎታ ወይም ደግሞ ኮፒንግ ስትራቴጂ ወይ ኮፒንግ ሜካኒዝም የምንለው ጥሩ ካልሆነ ነገሮችን ቁጭ ብሎ አሰናስሎ የመፍታት አቅሙ ዝቅተኛ ከሆነ ይሄ ብዙ ጊዜ ወጣቶች ላይ የሚታይ ነገር ነው አይደለ? ወጣቶች ትንሽ ነገር ባጋጠማቸው ጊዜ ቅጽበታዊ ውሳኔዎችን በመውሰድ ይታወቃሉ። ስለዚህ የኮፒንግ ስትራቴጂያቸው ጥሩ ያልሆኑ ሰዎች እንደ አንድ የጉዳዩን የመፍቻ አማራጭ ራስን ማጥፋትን ሊመለከቱ ይችላሉ ማለት ነው። እነዚህን ምክንያቶች መዘርዘር እንችላለን። ማህበራዊ ጉዳዮችን ስናነሳ እንግዲህ የተለያዩ ማህበራዊ ጉዳዮች አሉ አይደለም?
ግጭቶች፣ ማህበራዊ ግጭቶች፣ ማህበራዊ አለመረጋጋቶች፣ ጦርነቶች እና ይሄ እንደ ሀገር የሚኖሩ አለመረጋጋቶች ግለሰብ ላይ የሚኖራቸው ኢምፕሊኬሽን አለና እሱም ለራስን ለማጥፋት ምጣኔውን ጨምረዋል ተብሎ ይታሰባል። እንደ ሄልዝ ሴክተር ደግሞ እንግዲህ የአእምሮ ህመምን ለማከም በቂ የሆነ መሰረተ ልማት ከሌለ ሰዎች መታከም በሚችሉ የአእምሮ ህመሞች በመሰቃየት መጨረሻቸው ራስን ወደ ማጥፋት ሊሆን ይችላል ማለት ነው። ስለዚህ ይሄም አንደኛው ፋክተር ነው ብለን ማንሳት እንችላለን። እንደዚህ እያለን ብዙ ፋክተሮችን መዘርዘር እንችላለን። የውጭ ጥናቶችን ሳይ እድሜያቸው 70 ቤት የሆኑ እና 74 ከዛ በላይ የሆኑ ጋር ሀይ ነው ፕሪቫለንሱ የሚል አብዛኞቹ እዛ እድሜ ጋር ያሉ ናቸው የሚል አይቼ ነበር። እኛ ጋር ያ ብዙ የሚታይ አይመስለኝም። እንዴ የሸመገሉ ምናምን ሰዎች ጋር ሳይሆን ወጣቶቹ ጋር ሞር የሚበዛ ይመስለኛል። ለምሳሌ ሶሻል ሚዲያው ምን አይነት አስተዋጽኦ ያበረክታል? አሁን ወጣቶች ጋር ኮመን ብዙ ምክንያት ሊኖር ይችላል። እንዳልከው ሱስ ሊሆን ይችላል። ይሄ ኢሞሽናል እንትንን መቆጣጠር አለመቻል እንዳልከው ሊሆን ይችላል። ሶሻል ሚዲያውን እንደ ምክንያት ልናነሳ እንችላለን። ሹር ይሄ በደንብ የታወቀ ጽንሰ ሀሳብ ነው። በነገራችን ላይ በእንግሊዝኛው ኮፒካት ሱሳይድ እንለዋለን። ኮፒካት ሱሳይድ ማለት እንግዲህ የሆነ ፐብሊክ ፊገር ሊሆን ይችላል ወይ የሆነ የምናውቀው ሰው ራሱን ካጠፋ በኋላ ነገሩን በአግባቡ ሃንድል ማድረግ ካልቻለን፣ በአግባቡ መዘገብ ካልቻለን ያንን ድርጊት ሌሎች ሰዎች ሪፕሊኬት ወይም ደግሞ ሊደግሙት ይችላሉ። የዛን ሰው አካሄድ ሊከተሉት ይችላሉ ተብሎ ይታሰባል። ይሄን አይ ቲንክ በሀገራችንም ቅርብ ጊዜ እያስተዋልን ያለ ይመስለኛል። ሶሻል ሚዲያ ላይ እንግዲህ የሆነ ጊዜ ሃሽታግም ነበር አይደለ ብንሄድ ይሻለናል የሚል በእንደዛ አይነት ደረጃ ማለት አይ ነው ምናልባት ጉዳዩ አሳስቧቸው ዘግቦት ሊሆን ይችላል። ግን አንዳንዴ እንደው ቀስቀሳም እንዳይሆን ይሄ በቋፍ ላይ ጉዳዩ ለመፈጸም በቋፍ ላይ ያሉ ሰዎችን መገፋፋት እንዳይሆን እንዲህም ይቻላል እንዴ የሚል አይነት ቆስቋሽ ሐሳብን እንዳንጨርባቸው በጣም መጠንቀቅ ያስፈልጋል ማለት ነው። ይሄ በዓለማችን ደረጃ የተለያዩ ጊዜያት እንደዚህ አይነት ነገሮች ተከስተው አስተውለናል። እንደውም ገተ የሚባል አንድ ጸሐፊ ያለና አንድ ፌመስ የሆነ ስነ ጽሁፍ አለው። ስነ ጽሁፉ ላይ አንድ እንግዲህ ያፈቀራትን ሴት ያጣ ጉብል ራሱን ሲያጠፋ የሚተርክ ነውና ይሄንን መጽሐፍ ያነበቡ ወጣቶች ንክ ፍቅረኞቻቸውን ቢስሏቸው ንክ የዛን ልጅ ፈለገ የመከተል አይነት አዝማማይን አሳይተው መጽሐፉ እስከ መታገድ ድረስ ደርሶ ነበርና ሰው ስለ ራስን ማጥፋት ስንዘግብ በተቻለ መጠን እንደው ፕሪቬንሽኑ ላይ መከላከል እንዴት መከላከል እንችላለን፣ እነዚህ ሰዎች እንዴት ማገዝ እንችላለን፣ መታከም ይችላል ወይ፣ ህክምናውስ እንዴት መሰጠት ይችላል፣ ማህበራዊ ግዴታችን እንዴት እንወጣ የሚለው ላይ ትኩረት አድርገን ብንሰራ ብዙ ሰዎችን ሴቭ ማድረግ እንችላለን። ግን እንደው እንዳለመታደሉ ነው አንዳንድ ሰዎች ይሄ ልክ ጉዳዩን እንደ ጀብድም ሪፖርት ሲያደርጉት ያለው ዲቴይሉን ሲያነሱታ እንደዚህ ሆኖ እንደዚህ አድርጎን በዚህ አልፎ በዚህ ወጥቶ ምናምን ብለው ዲቴይል ስቶሪውን ሲያነሱት ይስተዋላልና ልክ ያ ስቶሪ ከሆነ ሰው ስቶሪ ጋር ሊመሳሰል ይችላል አይደል? ስለዚህ ይሄ ሰውዬ እንደዚህ ካደረገ እኔ ለምን ይሄን ነገር አላደርግም የሚል አይነት አዝማሚያ ላይ እንዳይወድቁ በጣም መጠንቀቅ አለብን። በነገራችን ላይ there is a media guideline ራስን ማጥፋት እንዴት መዘገብ እንዳለብን የራሱ የሆነ ጋይድላይን አለውና አንደኛው ጋይድላይኑ ላይ ሪኮመንድ የሚያደርገው ዲቴይል የሱሳይድ ሰርከምስታንሱን ወይም ደግሞ የራስን ማጥፋት ሂደቱን ባይዘገብ የሚል ነው ማለት ነው። ያው እዚህ ግን ሲራገብ የምናየው እያንዳንዱ የተጻጻፉት መልእክት ሳይቀር እያንዳንዱ እርምጃቸው ኤቭሪቲንግ ነው እንት የሚባለውና ይሄም በትክክል እንደ ከብሮድካስት ራሱ ይሄንን ማስገንዘብ ያለበት ይመስለኛል። ከዛ ተጨማሪ አሁንም ሶሻል ሚዲያው ጋር ብቸኝነት ዲፕሬሽን ምናምን ጋር የሚያጋልጥ ይመስለኛል። ራሱ እዛ ላይ ብቻ ዲፔንደንስ ሆኖ እንት ማለቱ ረጅም ሰዓት እዛ ላይ ማሳለፉ እንግዲህ ከሶሺዮሎጂ ፐርስፔክቲቭን ብናየው ራስን ማጥፋትን እንግዲህ ማህበራዊ መስተጋብራችን ወይም ደግሞ ይሄ ኮኔክሽናችን ጥሩ በሆነ ቁጥር ራስን የማጥፋት ዝንባሌያችን ይቀንሳል ተብሎ ይታሰባል። ሞር ብቸኝነትን በመረጥን ቁጥር ነገሮችን ብቻችን ዲል ወደ ማድረግ ነው የምንሄደው። አንዳንድ ነገሮችን ደግሞ ብቻችን ዲል ላናረጋቸው እንችላለን። ሶሻል ሚዲያ ላይ የምር ምን ያክሉ ሰው ነው የኛን ችግር ችግሩ አድርጎ ሊረዳን የሚችለው ብናካፍለው ሼር ብናደርገው የምር ያንን ችግር ለመፍታት ምን ያክሉ ቀናይ ይሆናል የሚለውን ስናይ ለኔ ብዙም የሚል ምላሽ ነው የሚኖረኝ። ሰው በተቻለ መጠን ያው ሶሻል ሚዲያን ለጥሩ ነገር መጠቀም ጥሩ መልካም ነገር ነው። ግን ብዙ ሰዓታችን ሶሻል ሚዲያ ላይ ባጠፋን ቁጥር ማህበራዊ መስተጋብራችን ይላላል፣ ችግሮች እያየሉ ይመጣሉ፣ ሶሻል አይዞሌትድ እንሆናለን። መጨረሻ ላይ የድብርት አይነት ምልክቶችም ሊመጡ ይችላሉ።
ከድብርት ህመም ምልክቶች ደግሞ አንደኛው ምንድነው ተስፋ መቁረጥ፣ ራስን መጣል፣ ራስን መጥላት፣ አለፍ ሲልም እንግዲህ ራስን ማጥፋት ነውና የኔ ምክር የሶሻል ሰርክላችንን በደንብ እናጠናክር የሚል። ሌላው ደግሞ ይሄ አሁን አይዲሽንም ሊሆን ይችላል ወይም ደግሞ ብዙ ጊዜ አያደርጉትም ግን እዚህ ትፎክራለች እኮ ይፎክራል ምናምን ይባላል ራሴን አጠፋለሁ የሚሉ ሰዎች ደጋግመው ግን አያደርጉትም። ስለዚህ ልማዷ ነው ይባላሉ። እነዚህ ሰዎች እንዴት ነው መዳኘት ያለባቸው? በተደጋጋሚ ራሴን አጠፋለሁ ብለው ቢፎክሩ አይነት ሰዎች ቅድም ራስን ስለማጥፋት አውርተናልና በህክምናው ወይም በአእምሮ ህክምናው ነን ሱሳይዳል ሰልፍ ኢንጁሪ የሚባል አለ። ወይንም ደግሞ ማለት ይሄ አንዳንድ ሰዎች ራሳቸውን ለማጥፋት ወይ እንደዚህ ያንገራግራሉ ወይ እንሞክረዋለን ይላሉ ወይም ደግሞ የሆነ ሞክረውም ያሳዩናል። ግን የሚሞክሩበት መንገድ ይሄ ሌታል የሆነ ነገር አይደለም ማለት ለሞት የሚያደርስ ያልሆነ ነው። ብዙ ጊዜ ከባህሪ ወይም ደግሞ ከስብዕና ችግሮች ጋር ይያያዛል ይሄ ጉዳይ። ይሄ ቦርደር ላይን ፐርሰናሊቲ የምንለው አለና እንደዚህ አይነት ሰዎች በጣም ንዴታቸው ቅርብ ነውና ትንሽ ይሄ ነገር ይረብሻቸዋል። ስለዚህ ይሄ አውት ኦፍ ኮንትሮል ይሆናሉ። ስለዚህ ራሳቸውን ለማረጋጋትም ሲሉ ነገራችን አንደኛው የማረጋጋያ መንገዳቸውም ሊሆን ይችላልና ወይንም ደግሞ አቴንሽንም ለማግኘት ሊሆን ይችላል። ያጡት እንግዲህ አጠናዋል ብለው የሚያስቡት የፍቅር እንክብካቤ ወይም ደግሞ ትኩረት አለና እሱን ትኩረት ለማግኘት ይሄንን ጉዳይ እንዳማራጭ ሊያቀርቡት ይችላሉ። በጊዜ ሂደት አይምሮአቸው እየተቀበለው ሄድና ይሄንን ነገር አክስታም ያደርጉታል ማለት ነው። ስለዚህ ሁሌም የሆነ ትኩረት እንዳጡ ሲመስላቸው ራሴን ነው ማጠፋው። ለምሳሌ ጓደኛቸው ትቶኝ ይሄዳል ብለው ሲያስቡ ራሴን ገላለሁኝ፣ ራሴን አጠፋለሁኝ ብለው ያንገራግራሉ ማለት ነው። ባይ ዲፊኒሽን ሁሉም ራሴን አጠፋለሁ ብሎ መልእክት የነገረንን ሰው አፕሮች ማድረግ አለብን። በእንግሊዘኛው ምን ይባላል? every suicidal threat should be taken seriously ነው የሚባለው። ምክንያቱም መቼ ራሳቸውን እንደሚያጠፉ አናውቅም። ሪል ሊያረጉት ይችላሉ at some point የምርም እንግዲህ አንገራግረው የሆነ ሰዓት ላይ ሊፈጽሙት ይችላሉ። ስለዚህ እነዚህ ሰዎች አፕሮች ማድረግ አለብን። ግን በተቻለ መጠን ይሄንን ባህሪ ሳይጠቀሙ አቴንሽንም አጠናል ካሉ ይሄንን ባህሪ ሳይጠቀሙ አቴንሽን ያገኙበት መንገድ በራስ መተማመናቸው የሚያዳብሩበት ንዴታቸውን በሌላ መንገድ በተሻለ ሁኔታ መቆጣጠር የሚችሉበትን መንገድ በማስተማር አለፍ ሲልም እንደው የአእምሮ ህክምናም ካስፈልጋቸው የአእምሮ ሐኪም ጋር ወስዶ እንደዚህ አይነት ችግሮችን ፕሮሰስ ማድረግ የሚችሉበትን መንገድ በማመቻቸት ከዚህ አይነት ባህሪ እንዲወጡ ማድረግ ይቻላል ማለት ነው። ሌላው ደግሞ ያው ከምናያቸው ከኤክስፒሪየንስ ነው እያነሳው ያለሁትና ትላንት ሲስቅ ሰው እንዴ አሁን ለምሳሌ ራሳቸው የሚያጠፉ ሰዎች ብለ ጠቅሰህልኛል የተወሰኑት ሪስክ ፋክተሮች አይደለ? ሱሰኛ ሊሆኑ ይችላሉ፣ የአእምሮ ህመም ያለባቸው ሊሆኑ ይችላሉ፣ ኢኮኖሚካሊ አንዳንድ ነገሮች ያለባቸው ይችላሉ፣ አጠቃላይ ከማህበራዊ ህይወታቸው ጋር በተያያዘ የተገለሉ ሰዎች ሊሆኑ ይችላሉ። ይሄ ኮመንሊ ኤክስፔክት ልናደርግ እንችላለን። ግን ምንም አይነት ምልክት የሌላቸው ላይክ እኛ ዲፕሬሽንን የምናስበው ተደብቶ አክፎ የተቀመጠን ሰው ሊሆን ይችላል። ሚስቁ ሚጫወቱ ኢኮኖሚካሊ ያን ያህል ያልተቸገሩ የሚመስሉኛ በመናቀው ኤክስተርናሊ በመናያቸው ሌቭል በቃ ሪስክ ያላቸው የማይመስሉ ሰዎች ግን ራሳቸውን አጥፍተው አላየሁትም ነበር ትላንት ሲስቃል ነበር ይጫወት የለም ወይ የሚባሉ ብዙ ሰዎች አጋጥመውኝ ያውቃሉ። ኦሬዲ ከሞቱ በኋላ እንደዚህ አይነት ሰዎች ደግሞ ሲሞክሩ ያረጉታል አይደለ? ሳክሲድ ያደርጋሉ። እንዴት ነው እነዚህን አይነት ሰዎች ዲቴክት ማድረግ የሚቻለው? መልካም በጣም ጥሩ ጥያቄ ነው። እንግዲህ ስለ ድብርት ስናነሳ ቲፒካል ምንለው የድብርት ህመም ምልክት አለ። አቲፒካል ወይም ደግሞ ይሄ በብዛት ያልተለመደው አይነት ለየት ያለው አይነት የድብርት ምልክት አለ። ያው ቲፒካል ዲፕሬሽን የምንለው ለመለየት ብዙ አስቸግርም። የድብርት ስሜት ይኖራል፣ ፊታቸው ላይ ይነበባል፣ ፊታቸው ከፍተኛ ሀዘን ስሜት ውስጥ እንዳለ ያሳብቅባቸዋል። ሌላም ምልክቶቻቸው በደንብ የድብርት ስሜታቸውን የሚናገር ይሆናል ማለት ነው። ችግሩ ግን አሁን ያነሳሻቸው አይነት ታካሚዎች ላይ ነው። እንደው በእኛ ሀገር እንኳን ብንመጣ መደበር መጨነቅ እንደ መሸነፍ ነው የሚታየው። አንድ ሰው ደብሮኛል፣ ጨንቀኛል፣ ከፍቶኛል ካለ በተለይም ደግሞ ወንዶች ከሆኑ በቃ ተሸነፈው እንዴት ይደብራል ይሄ ሁሉ ንብረት እያለ ይሄ ሁሉ ነገር እያለ ጤና እያለ እንትን እያለን ጄጅ እናደርጋቸዋለን። ስለዚህ ይሄንን ጄጅመንት ለመሸሽ ምን ያደርጋሉ ማለት ነው? ያልደብራቸው መስሎ ለመታየት ይሞክራሉ። ግን ሰውነታችን አይዋሽም። ከፍተኛ የሆነ
የውስጥ ጦርነት ላይ ያለን ፊታችን እንደው የለበጣ ፈገግታ ያሳየ ሊሆን ይችላል። ግን እነዚህ ሰዎች አስተውሎቻቸው ከሆነ ይሄ ፐርፎርማንሳቸው ሊቀንስ ይችላል። ትኩረታቸው ላይ የምታያቸው ነገሮች ሊኖሩ ይችላሉ። በሀሳብ ልም ብሎ የመሄድ ነገር ሊኖራቸው ይችላል። መኖር ባለባቸው ቦታ ላይ ኢንጌጅ ማድረግ ባለባቸው ቦታ ላይ አንዳንዴ በሀሳብ አብረው ላይሆኑ ይችላሉ። ይሄ ቦዲ ፕሬዘንት ማይንድ አብሰንት የምንለው ማለት ነው። እየሳቁ ቢመስሉም ማለት ነው። አንዳንድ ባህሪያቸውም ላይ የምናየው ነገር አለ። ውስጣቸው ላይ ኢሞሽናል ፔን ስላለ ወትሮ ያልነበራቸውን አንዳንድ ወጣ ያሉ ባህሪዎችን ሊያሳዩ ይችላሉ። በነገራችን ላይ ሱስ ሊጀምሩ ይችላሉ። አንዳንዴ እንደው አምልጧቸው ሊበሳጩ ሊናደዱብን ይችላሉ። 10 ቢስቁም 10 የተደሰቱ ቢመስሉም ወጣ ያሉ ነገሮችን ልናይ እንችላለን እና በተቻለ መጠን ኦብዘርቭ ማድረግ ተገቢ ነው። ኦብዘርቭ አድርገን ዊዛውት ኤኒ ጀጅመንት ይሄ ፍርደኛ ሳንሆን ማለት ነው። ፍርደኛ ሳንሆን ምን እንዳጋጠማቸው በስርዓት ማዳመጥ፣ ስሜታቸውን እንዲተነፍሱ እንዲያወሩት በማድረግ ነገሮችን ፕሮሰስ እንዲያደርጉ ማድረግ እንችላለን። አለበለዚያ እናጣቸዋለን። እነዚህ ሰዎች at some point እንግዲህ ሸውደው ማለት በመሳቅ በለበጣ ፈገግታም ሸውደው የሆነ ታይም ላይ ትሬሾልዷ ታልፋለች። ያኔ ለአንዴና ለመጨረሻ ጊዜ ሊያመልጡን ይችላሉ። እንደውም ቅርብ ጊዜ አንድ ኮሜዲያን እንደዚህ ራሱን አጥፍቷል ማለት ለብዙዎቹ የሳቅ ምንጭ የሆነ ኮሜዲያን ነውና ስሙ ተዘነጋኝ። በጣም ሚስቅ የሚጫወት ሰዎች የሚያዝናና አይነት ሰው ነውና አደንድ እንግዲህ ራሱን አጠፋ ሲባል ብዙ ሰዎች ግራ ገብቷቸው ነበር። ግን እሱ ሰዎችን በማሳቅ ሂደት ውስጥ እያስመሰለ ነበር ማለት ነው። የውስጡን ህመም ደብቆት ነበር ማለት ነው። ምክንያቱም ኮሜዲያን ነውና የሚያስቅ ሰው እንደው ደበረኝ ቢል ምናልባት የሚያምነኝ አይኖርም ብሎም ሊሆን ይችላልና እንደዚህ አይነት ስቶሪዎች በብዛት አሉ። እኛም ሀገር ላይ ኮመንሊ ድብርት ህመም ያጋጠመው ሰው በብዛት ደብሮኛል ብሎ ከሚመጣው ይልቅ ወይ በራስ ህመም ወይ በሰውነት ህመሞች ወይ በጨጓራ ህመም ወይ በጡንቻና በጆይንት ፔን በመገጣጠሚያ ህመሞች የሚመጣው ነውና እንደዚህ አይነት ምልክቶችንም ካየን ምንድነው ችግር አለ እንዴ ብሎ መጠየቁ ተገቢ ነው ብዬ አስባለሁ። እንግዲህ አሁን ቼክ እናርጋቸው በዙሪያችን ያሉ ሰዎችን ተባብለናል አይደለም? የሚያስታውቁ አሉ እንደ ዲፕሬሽን ወይ የሚያምሩ ህመም ያለባቸው፣ ምንም ማያስታውቁ ደግሞ አሁን እንደተጠቀስኳቸው አይነት ሰዎች አሉ። ግን ጠርጥረን ሊሆን ይችላል አይደል? ይሄንን እንዴት አድርገን እንጠይቃቸው? መቼም ሄደን አንተ ራስን ማጥፋት አሳባለህ ብለን ጭራሽ ሐሳቡን ፕሮቫይድ አናደርግላቸውም አይደለ? እንዴት አድርገን እንጠይቃቸው? ጥሩ ያው ይሄ ማህበረሰቡ ዘንድ ብቻ ሳይሆን በጤና ባለሙያውም ዘንድ አንድ ከባድ ፍራቻ አለ። ይሄን ነገር እንዴት ነው የምጠይቀው? ስለዚህ ጉዳይ ሳነሳ ሰውየውን ያላሰበውን ማሳሰብ አይሆንም ወይ ብለው የሚያነሳው አሉ። መልሴ ያላሰበውን ማሳሰብ አይሆንም፣ ምንም ችግር የለውም፣ መጠየቅ ይኖርብናል። ባንጠይቃቸው ነው እንደውም በጣም ከባድ የሚሆነው። ምክንያቱም ካልጠየቅናቸው ሚስ አደረግነው ማለት ነው። ሚስ ካደረግነው የሆነ ሰዓት ላይ ሊጨክኑ ይችላሉ። ሰው ትልቁ ጉዳይ ግን አጠያየቃችን ነው። እንዴት እንጠይቃቸው? አካሄዱ እንዴት መሆን አለበት? ሰው በተቻለ መጠን ይሄ ኖርማል ኮንቨርሴሽኖችን አስጀምረን ቀስ እያልን እንግዲህ መግቢያ ቀዳዳዎችን እየፈለግን ቀስ ብለን ወደ ዋናው ወደ አብዩ ጉዳይ እንመጣለን ማለት ነው። ቀጥታ ወደ ገደለው ማለት ራስን ለማጥፋት አስባል እንዴ ነው ሳይ አዝማሚያ አላማረኝም ብለን ከጠየቅናቸው ኦብቪየስሊ ዛሬ ከት ነው ያደርጉት። ምክንያቱም ስለዚህ ጉዳይ ማውራት እንደ ማህበረሰብ በጣም ከባድ ነገር ነው። የሚሻለው ምንድነው እንዴ ነው ሰሞኑን ግን እንደው ሳይ እንደው ጥሩ አትመስለኝ ምን ችግር አለ እንዴ እንላለን። ከዛ ኦፕን አፕ ያደረገ ይላል አይደል? እስቲ ማግዝ ነገር ካለ ከዛ ቅድም ምን ብለናል? አክቲቭ ሊስኒንግ ጄቻ እናረጋቸው ምክር ሳናበዛ መጀመሪያ ኦፕን አፕ እንዲያደርጉ ነው የምንፈልገው። እንሰማቸዋለን። ከዛ መሃል ላይ ተስፋ የመቁረጥ ስሜት ካለ እንጠይቃቸዋለን። ይሄ ተስፋ መቁረጥ ስሜት ካለ እንደው ራስ ላይ ጉዳት እንድታደርስ ይገፋፋል እንዴ ብለን መጠየቅ እንችላለን። እንግዲህ ራስን መጉዳት ብለን ፍሬዝ ያደረግነው ራስን ማጥፋት ከምንለው ራስን መጉዳት እንለዋለን። ምን ማለት ፈልገን እንደው አንዳንዴ እንደዚህ አይነት ሰዎች እንደዚህ ሲሉ እንሰማለንና እንደው አንተ ጋር ካለ ማግዝ ነገር ካለ ወይ ማግዝሽ ነገር ካለ ብለን እንጠይቃቸዋለን። ከዛ ኦፕን አፕ ያደርጉ ይላሉ። እንደው ቅዱስ መጥቶብህ ያውቃል ወይ እያለን እንቀጥላለን ማለት ነው። ሰው በጊዜ ቀስ እያሉ ኮምፎርታብል እየሆኑ ሲሄዱ ጄጅ እንደማናረጋቸው ያወቁ ሲሄዱ በደንብ ፍትፍት አድርገው ይነግሩናል ማለት ነው። ከዛ ቅድም ባልነው መሰረት ምን እናደርጋለን? እኛ የምንችለውን በምክርም እንግዲህ አንዳንድ ለስለስ ያሉ ምክሮችን ተስፋ የሚሰጡ ምክሮችን መምከር እንችላለን። ምክር መጥፎ አይደለም።
ምክር ሲበዛ ነው መጥፎ። ምክርና ቡጢ ለሰጪው ቀላል ነው ይባላል አይደለ? ሳይበዛ ለስለስ አድርጎ አንድ ተስፋ የሚጭሩ አይነት ምክሮችን መስጠት የወዳጅ ወጉ ነው፣ ምንም ችግር የለውም። ከዛ ግን ሁሉም በባለሙያ ያምራል። ከተቻለ ወደ ባለሙያ መላክ ነው። እዚሁ መናገር እንፈልገው ነገር ምንድነው የአእምሮ ሕክምና ኦልሞስት በጣም በብዙ የጤና ተቋማት ውስጥ የተሰጠ ይገኛል። ኢንቴግሬት ሆኗል። አሁን በነገር ላይ ሳላነሳ እንዳላልፍን ፈርቼ ነበረ። አእምሮ ህመም ከተባለ አማኑኤል ነው የሚባለው አይደለም? አሁን ግን ያ እየቀረ ይመስለኛል። እስኪ በደንብ የት ሊገኝ ይችላል የሚለውን። መልካም እንግዲህ አሁን የአእምሮ ህመም አሰጣጡ ወይም ሰርቪሱ ከሌሎች ህክምናዎች ጋር ኢንቴግሬት እያደረገ ነው፣ የተቀናጀ ነው ማለት ነው። ስለዚህ አሁን እንግዲህ ብዙ የጤና ተቋማት ላይ የአእምሮ ሕክምናው አለ። እንደው ማይሰጠባቸውን መጥቀሱ ይቀላል፣ በተለይ በሆስፒታል ደረጃ ማለት ነው። በፕራይመሪ ሆስፒታሎች፣ ጀነራል ሆስፒታሎች፣ ስፔሻላይዝድ ሆስፒታሎች ኦልሞስት ሙሉ በሙሉ በሚባል ደረጃ በተለያዩ ባለሙያዎች ይሰጣሉ። ያው ስፔሻሊስት አለ የለም እሱ ሌላ ጉዳይ ነው። ቢያንስ ግን በሳይካትሪ ነርሶች አገልግሎቱን ለመስጠት እየተሞከረ ነው፣ በደንብ ኢንቴግሬት እያደረገ ነውና እንደዚህ አይነት ችግር የሚያጋጥማቸው ሰዎች በአቅራቢያቸው ወደሚገኝ ጤና ተቋም መሄድ ነው የሚጠበቅባቸው። ሰርቪሱ ካለ እዚያው ያገኛሉ፣ ከሌለ ግን እዛ ያለ ባለሙያ ሪፈር ያደርጋቸዋል። ቀላል ነው፣ ያን ያክል ቀላል ነው። በአዲስ አበባ ደረጃ ኦልሞስት ሰርቪሱ በጣም በሰፊው አለ። የመንግስት ተቋማትም አሉ፣ የግል ተቋማትም አሉ። ስለዚህ ሕክምናውን እንደማንኛውም አይነት ሕክምና በቀላሉ ማግኘት ይቻላል የሚል ሀሳብ ነው ያለኝ። ስለዚህ አዎ አለብኝ ብለው ካሉም ወይም ደግሞ ያን ነገር ዲቴክት ካደረግን ዳይሬክትሊም ኢንዳይሬክትሊም ወደ ራሳችን ከምንሰጣቸው ድጋፎችና ምክሮች ተጨማሪ ግን ወደ ሕክምና ተቋማት ሊንክ ማድረጉም ፕሪፈር የሚደረግ ይመስለኛል። በትክክል ያው ሁሉም እንግዲህ በባለሙያው ነው የሚያምረው አይደለ? እነዚህ ሰዎች እንግዲህ በጣም ከፍተኛ የሆነ የሚያሰጋ ጉዳይ ነው የያዝነው፣ ራስ ህይወትን የሚያሳጣ ጉዳይ ነው ሱሳይድ። እዚህ ህይወታቸውን እናጠፉ ልናግዛቸው ነው። ሰው በተቻለ መጠን ባለሙያ ቢይዘው ጉዳዩን አሪፍ ይሆናል። በአስፈላጊ ህክምና ተደርጎ ከዚህ ሀሳብ ማውጣትም ስለሚቻል ማለት ነው። ስለዚህ the earliest the best ሁሌም ነገሩን ኤርሊ ዲቴክት እንዳደረግን ምክር ሀሳብ አቅርበን ከቻልን አብረናቸው ይዘናቸው ካልቻልን ደግሞ ራሳቸው የሚሄዱበትን ሁኔታ ማመቻቸት ተገቢ ነው። ብዙ ጊዜ በእኛ ሶሳይቲ ያው ከእጦት ጋር ከመቸገር ጋር ምናምን ነው ራስን ማጥፋት የሚታሰበው እንጂ ሁሉ ነገር ያለው ሰው ሆኖ በተለያየ ምክንያት አሁን ባነሳቸው የተለያዩ ምክንያቶች ሰው እንደዚህ አይነት ነገር ኮሚት ሊያደርግ ይችላል። ሚስ አሜሪካ በሆነ ወቅት ላይ እንደዚሁ ራሷን አጥታለች። ኦልሬዲ የአሜሪካ ቆንጆ የተባለች ሴት ኖርማሊ ስታስበው ምንም ምክንያት ሊኖራት አይችልም ብለ ነው የምታስበው። ምክንያቱም ኢኮኖሚካሊ የተሻለ ነገር ነው ሊኖራት የሚችለው፣ የፈለገችው ነገር ልታደርግ ትችላለች ብለ የምታስባት ሴት ነው ልትሆን የምትችለው አይደለም። ግን ራሷን እንዲያጥፍታ የተለያዩ ታዋቂ ሰዎች ራሳቸውን አጥፍተው ተገኝተዋል። ስለዚህ አቴንሽን መሰጠት አለበት። ሌላው አንድ ሪሰርች ላይ ሳይ ኢትዮጵያ ውስጥ ያለው ይሄ ቁጥሩ አሁን አንተ የጠቀስናት አለች አይደል 4% 10% ያለው ከዛም ሊበልጥ ይችላል የሚል ሪሰርች አየው። ምክንያቱም አንድ ሰው ራሱን ካጠፋ በኋላ ራሱን አጥፍቷል ተብሎ መነገር ለቤተሰቡ እንደ ማፈሪያ ነገር ይሆናል። ስለዚህ ያንን ነገር ቤተሰብ በቻለው መጠን ሊደብቅ ይሞክራል ይመስለኛል። ከሃይማኖት አንፃርም ለምሳሌ እንትን አይሰጠውም፣ አሁን ፍትሃትም አይደረግላቸዋል አይደለ? እስኪ እንዴት ታያለህ? እንደ ማህበረሰብ እንግዲህ ራስን ከማጥፋት ጋር ተያይዞ በተጨማሪም ደግሞ ከአእምሮ ህመም ጋር ተያይዞም ያለው ግንዛቤ በጣም ሊቀርባል ብዬ ነው የማስበው። እንግዲህ አንድ ሰው ራሱን ሲያጠፋ ምንድነው እንደ ድክመትም ይታያል ወይንም ደግሞ እንደ መዳፈርም ያው እንግዲህ ሃይማኖተኛ ማህበረሰብም ስለሆነ ያው ሃይማኖቱም እንግዲህ በከፍተኛ ሁኔታ የሚከለክለው ነገር ስለሆነ እንደዚህ አይነት ነገር የሚያደርጉ ሰዎች ኦልሞስት እንግዲህ የሰይጣን መንፈስ የተጠናወታቸው ክፉ መንፈስ የተጠናወታቸው አድርጎ የመሳል ነገር አለ። አንቺም እንዳልሽው ፍትሃትም አይደረግላቸውም። ቅርብ ጊዜም የሰማናቸው ብዙ ስቶሪዎች አሉና ይሄ ነገር ስላለ በተቻለ መጠን ቤተሰቡ ደብቆ የመያዝ ወይ በድንገተኛ አደጋ ሞተ ወይ እንደዚህ አደጋ ሞተ ብሎ መናገሩን ይመርጣሉ። ካለው የስቲግማ ደግሞ መገለል ፍራቻ ማለት ነው። ይሄ አካሄድ ተገቢ ነው ወይ? ያው በተቻለ መጠን የተወሰነ መሻሻል ያለባቸው ነገሮች እንዳሉ ይሰማኛል። ምክንያቱም እንደዚህ ነገሩን ታቡ ባደረግነው ቁጥር ማግለልና መድሎ በጣም አብሮት ካለ ሰዎች
እንደዚህ አይነት ሀሳብ እንኳን ቢኖራቸው ለመናገር ይፈራሉ ማለት ነው። ሰው ተቻለ መጠን ይሄ ችግር እንደ አእምሮ ጤና ችግር ቢታይ እነዚህ ሰዎች አቅርበን ያጋጠማቸው ነገር ምንድነው፣ ምን እናርግላችሁ፣ ጉዳዮችን ወይም ደግሞ ችግሮች እንዴት እንፍታ የሚለው ላይ ኦፕን የሆነ ዲስከሽን ቢኖር የተሻለ ይሆናል ብዬ አስባለሁ። ይሄ ጉዳይ የሃይማኖት አባቶችንም የሚመለከት ጉዳይ ነው። የሃይማኖት አባቶች በተቻለ መጠን እንደዚህ አይነት ችግር ያጋጠመው ሰው የአእምሮ ጤና ችግር እንዳጋጠመው በማሰብ አስፈላጊ የሆነ እንግዲህ እንደ አባትነታቸው አባታዊ ምክርን መስጠት፣ እንደ አስፈላጊነቱም ደግሞ ወደ ባለሙያ እንዲሄዱ የአባትነት ምክራቸውን ቢሰጡ ብዙ ሰዎችን ሴቭ ማድረግ እንችላለን። ብዙ የአእምሮ ህመሞች በአእምሮ ሕክምና መታደግ እንችላለን ማለት ነውና ሶሳይቲ ጋር ያለው ነገር ትንሽ ጉዳዩን ውስብስብ እንዳደረገው ይሰማኛል። ኦሬዲ አሁን ጀምረዋል። እስቲ ምን ይደረግ የሚለው የተወሰኑትን ሀሳቦች እንደው ጨርፍ አድርጋቸዋል፣ ግን ጠቅለል አድርገን ምን ይደረግ እስኪ አሁን ለመከላከል? መልካም እንግዲህ የራስን ማጥፋትን መከላከል የሁላችንም ኃላፊነት እንደሆነ ይሰማኛል። ቅድም ባነሳነው መሰረት ፋክተሮች ወይም ደግሞ አጋላጭ ምክንያቶች ብዙ ስለሆኑ የብዙ ባለድርሻ አካላትን ኢንቮልቭመንት ወይም ደግሞ ተሳትፎ ይፈልጋል። እንደው እንደ መጀመሪያ ያክል ራሱን ለማጥፋት የሞከረ ሰው ሲያጋጥመን ወይም ደግሞ ራሱን የማጥፋት ሀሳብ አስቸግሮኛል የሚል ሰው ሲያጋጥመን ምን ማድረግ አለብን ከሚለውን ጀምር። እኛ እንግዲህ እንደ ሳይካትሪክ ኢመርጀንሲ ከምንላቸው ጉዳዮች ውስጥ አንዱ ይሄ ነው። እነዚህ ሰዎች እንግዲህ አፕሮች ካደረጉን መልካም ነው። ብዙዎቹ አፕሮች ላያደርጉን ይችላሉ። ምክንያቱም ይሄ ወቀሳውን ፍራቻ ማለት ነው። አፕሮች ካደረጉን እድለኞች ነን ብለን መውሰድ መቻል አለብን። ሰው በዛች ወቅት ማድረግ ያለብን ምንድነው? የተሻለ መጠን ያለምንም ምንድነው ጀጅመንት ያለምንም ወቀሳ ጉዳዩን በእነሱ ጫማ ውስጥ ሆነን ለመረዳት መሞከር ነው። እንግዲህ በሕክምናው ቋንቋ ኢምፓቲ ይባላል አይደለ? ኢምፓታይዝ ማድረግ ማለት ጉዳዩን በሰውየው በባለቤቱ ጫማ ሆኖ መመልከት ማለት ነው። እንደዛ ሲሆን በደንብ ውስጣቸው ድረስ ገብተን መመርመር እንችላለን ማለት ነው። ይሄ እድል ይፈጥርልናል። ኢንተርቬንሽኑን ካሰብን ትልቅ እድል ይፈጥርልናል ማለት ነው። ለነሱም ደግሞ ተንፈስ እንደማለት ነው። ቀላል ነገር አይደለም። በነገራችን ላይ በጣም ትልቅ ቴራፒ ነው። ተንፈስ ማለት በጣም ትልቅ ቴራፒ ነው። ካለቀሱም ያልቅሱ አይደለ? ማልቀስም ትልቅ ቴራፒ ነው በነገራችን ላይ። ይሄ ሊስን ማድረግ ማለት ነው። ነን ጀጅመንታል ሊስኒንግ ይባላል ወይም ደግሞ አክቲቭ ሊስኒንግ ይባላል። እንግዲህ ከቤተሰብ ሐኪም ቤትም ሳይኬድ ገና ቤተሰብ አካባቢ ትክክል። ይሄ ቤተሰብን ይመለከታል፣ ጓደኛን ይመለከታል፣ ሌሎች እንግዲህ የቅርብ ሰዎችም ሊሆኑ ይችላሉና ለሁሉም እንግዲህ ባለሙያም ለሆነም ላልሆነም ሰው ነው እንግዲህ ይሄ ምክሬ ማለት ነው። ለምን እንደዚህ ያደረክ፣ እንዴት ራስን ታጠፋለህ፣ እንደዚህ ካል ነው ያ ሰው እንግዲህ ጀጅ የተደረገ ነው፣ የበለጠ ጊልት ውስጥ ነው የሚገባው። ይሄ የራስን የማጥፋቱን ጉዳይ እንደውም ሊያባብሰው ይችላል ተብሎ ይታሰባል። ከዛ እንግዲህ እኛ ምንችለውን ካደረግን በኋላ ከሰማናቸው በኋላ የመፍትሄ ሀሳቦችን ሪኮመንድ ማድረግ እንችላለን ማለት ነው። ምንድናቸው እነዚህ የመፍትሄ ሀሳቦች ካልን በተቻለ መጠን እነዚህ ሰዎች ወደ ባለሙያ ቀርበው አስፈላጊውን ሕክምና ቢያደርጉ መምከር ብንችል በጣም ትልቅ ነገር ነው። ምክንያቱም ቅድም ምን ብያለሁ፣ ብዙዎቹ ራሳቸው የሚያጠፉ ሰዎች በአንድም በሌላም መንገድ የአእምሮ ህመም ያስቸገራቸው ሊሆን ይችላል። ስለዚህ የአእምሮ ህመም ካከም ነው ራስን የማጥፋት ሀሳቡ ይጠፋል ማለት ነው። ስለዚህ ሊንክ ማድረግ ይባላል። ይሄ ወደ ሕክምና ተቋማት ወይም ደግሞ እገዛ ሊያገኙባቸው ይችላሉ ብለን ወደ አሰብንባቸው ተቋማት እንልካቸዋለን ማለት ነው። ወደ ሕክምና ተቋም ሲመጡ የሚደረግላቸው ብዙ ነገሮች አሉ። የመጀመሪያው ነገር እንግዲህ የሳይካትሪ ኢንተርቪው ወይም ደግሞ ከሳይካትሪስት ጋር በሚኖራቸው ኢንተርቪው በደንብ እንግዲህ ጀጅመንታል ባልሆነ ሁኔታ ሀሳባቸውን የሚሰማቸውን ነገር ያስጨንቃቸውን ጉዳይ በደንብ እንዲያወሩ እናደርጋቸዋለን። ይሄ ፓርት ኦፍ ቴራፒ በነገራችን ላይ። ከዛም እንግዲህ ተጓዳኝ የሆኑ የአእምሮ ህመሞች ካሉ የህክምና አማራጮች አሉ። ብዙ የህክምና አማራጭ አለን። እንግዲህ የህክምና አማራጮችን ግን በሶስት ከፍለን ማየት እንችላለን። የተወሰኑቱ መድኃኒት ሊያስፈልጋቸው ይችላል። ብዙ የመድኃኒት አማራጮች አሉ። ያው እንግዲህ በተለምዶ የአማኑኤል መድኃኒት እንደሚባለው አይደለም። በነገራችን ላይ የአእምሮ ህመም መድኃኒቶች እንደ ህመሙ የተለያዩ ናቸው። እነሱን እንዳስፈላጊነቱ እናዛለን። ብዙዎቹ በጣም ውጤታማና ቶለሬት የሚደረጉ ናቸው። በነገራችን ላይ እንደሚባለው የሚያፈዙ
ደግሞ በጣም ከፍተኛ የሆነ የጎንዮሽ ጉዳት ያላቸው ምናምን እንደሚባሉት አይደለም። ብዙዎቹ እንደዛ ነው የሚታሰበው አይደል? እንደዛ ነው የሚታሰበው። አሁን ላይ ግን ሕክምናው እየዘመነ ነው። ብዙ መድኃኒቶች በጣም ጥሩ የሆኑ ሳይድ ኢፌክታቸው የቀነሰ ቶለሬት የሚደረጉ ናቸው። የተወሰኑትን ደግሞ እንግዲህ የተለያዩ አይነት የስነ ልቦና ሕክምናዎችን በመጠቀም እናክማቸዋለን ማለት ነው። የስነ ልቦና ሕክምና ማለት ዝም ብሎ የምክር አገልግሎት አይደለም። በነገራችን ላይ ከልጅነት ጀምሮ ያለውን ነገር ካዳመጥን በኋላ እነዛን ችግሮች የተጣመሙ የተዛነፉ ነገሮችን የማቃናት ስራ ነው የምንሰራው። በጣም ብዙ ሴሽኖችን ሊፈልግ ይችላል። ምክንያቱም ሲወርድ ሲዋረድ የመጣ ችግር ስለሆነ እሱም ማቃናቱ ሴሽን ይፈልጋል። ይህም በባለሙያ ነው መደረግ ያለበት። ግን ማዳመጡ ኢትስ ፓርት ኦፍ ቴራፒ ብያለሁ ቅድም። ሶስተኛው ማህበራዊ ጉዳዮች ሊኖሩ ይችላሉ። እነዚህ ሰዎች ራሳቸውን ለማጥፋት እንዲጨክኑ ያደረጋቸው። ስለዚህ እነዚህ ማህበራዊ ጉዳዮች ምንድናቸው የሚለው እንለያለን። ለምሳሌ አንደኛው ምንድነው? ይሄ የማህበረሰቡ ጋር ለመቀላቀል የመቸገር ነገር ሊሆን ይችላል። ወይም ደግሞ በአቅራቢያቸው የሚያግዛቸው ሰው የለም ሆኖ ሊሆን ይችላል። በግለሰቡ ችግርም ሊሆን ይችላል ወይም በማህበረሰቡ ችግር። ስለዚህ ይሄን የማቀራረብ ስራ እንሰራለን። ሶሻል ሰርክላቸው እንዲያጠናክሩ፣ ሶሻል ሰፖርታቸው እንዲጠናከር፣ የሚያግዟቸው ሰዎች እንዲኖሩ እንግዲህ ፋሚሊን ኢንቮልቭ በማድረግ ቤተሰብን በማሳተፍ እነዚህ ሰዎች የተሻለ ሶሻል ሰርክል እንዲኖራቸው እንሰራለን ማለት ነው። ታካሚውም ደግሞ ሶሻል ሰርክል ላይ በደንብ እንዲሰራ የተለያዩ አይነት ቴክኒኮችን እንጠቀማለን። እንደዚህ እያደረግን ያን ሰው ከራስን ከማጥፋት ሀሳብ እንዲወጣ ማድረግ እንችላለን ማለት ነው። ብዙዎቹ በነገራችን ላይ ከዚህ ሀሳብ መውጣት ይችላሉ ከሕክምናው በኋላ። በጣም ጥሩ። እንግዲህ እንደ ማህበረሰብ ምን ይጠበቃል ካልን በተቻለ መጠን ይህንን ጉዳይ እንደ ችግር ማየት፣ እዛ ለችግሩ ደግሞ መፍትሄ ለመስጠት የራሳቸውን አስተዋጽኦ ማወጣት ይኖርባቸዋል። የሃይማኖት አባቶች በተቻለ መጠን በየአውደ ምሕረቱም ሊሆን ይችላል በተለያዩ መንገዶች የህዝቡን ተስፋ የሚያለመልሙ ነገሮችን መስራት መቻል አለባቸው። እንደዚህ አይነት ተስፋ የቆረጡ የተለያየ አይነት ራሳቸውን ለማጥፋት የሞከሩ ሰዎች ካሉ ቀረብ አድርጎ እንደ አባትነት የተለያዩ አይነት አባታዊ ምክሮችን በመስጠት ከዚህ ሀሳብ የሚወጡበት ሁኔታ ማመቻቸት ይኖርባቸዋል ማለት ነው። ቤተሰብም እንደዛው። እንደ መንግስት ደግሞ በተቻለ መጠን ሪኮመንድ ማድረጋቸው ነገሮች አሉ። አንደኛው እንግዲህ ኢሹ የሚሆነው ራስን ለማጥፋት ሰዎች የሚጠቀሙባቸው ቴክኒኮች አሉ አይደለ? እነሱ ካለ ገደብ አንዳንድ ቦታዎች ላይ ይስተዋላሉ። ማለት መገኘት በሌለባቸው ቦታዎች ላይ ያሉ አንዳንድ ሚንሶች አሉና እነሱ ላይ አስፈላጊውን የሆነ ቁጥጥር እንዲያደርግ እንግዲህ ለመንግስት ሀሳቤን ማቅረብ እፈልጋለሁ። ፖሊሲዎችን መቅረጽ አሁን ላይ አንዳንድ እንቅስቃሴዎች እንዳሉ አውቃለሁ። እኛም እንግዲህ እንደ ኢትዮጵያን ሳይካትሪክ አሶሲዬሽን ራስን ማጥፋት ላይ ኢንቮልቭ ለማድረግ እንግዲህ ኦልሬዲ እየሰራን ነው። እንደ ባለሙያ እየሰራን ነው። ግን ደግሞ በፖሊሲ ሜኪንግ ደረጃ ከጤና ሚኒስቴርም ጋር አንዳንድ እንቅስቃሴዎች እንዳሉ አውቃለሁ። ስለዚህ ወጣቱን መሰረት ያደረገ አለፍ ሲል ማህበረሰቡ መሰረት ያደረጉ የተለያዩ አይነት ኢንተርቬንሽኖችን ለመስራት እንቅስቃሴዎችን በደንብ አጠናክረን ቀጥለናል። ምክንያቱም ኢትስ አ ፐብሊክ ሄልዝ ኢመርጀንሲ ብለን ስላሰብን እነዚህ ነገሮች ማንሳት እፈልጋለሁ። ጥሩ። አሁን እያነሳህልኝ በተለይ ከማህበረሰብ ጋር ምን እንትን አሰብኩ መሰለ። እኔ የምሰራበት አካባቢ ሆስፒታል ውስጥ ራሱን ሊያጠፋ የሞከረ ሰው ያንን ይዘውት ከመጡ በማንኛውም መንገድ ሊሆን ይችላል ይዘውት ከመጡ አሁን ቦታው ታወቀ። ከንትን የመጣ ነው መባል ተጀመረ። ኮመንሊ ራስን ማጥፋት ልምድ የሆነበት አካባቢ አለ። ኢቭን ሳትጠይቃቸው ታውቃለህ። ራስ አሁን እንደ ኢመርጀንሲ እንዳለ ሰው ራሱን ሊያጠፋ የሞከረ ሰው አለ ተብሎ ፔሸንቱ ሲመጣል ከንትን ነው ማለት እስከ መጀመር ድረስ አሁን ጥናቶች የተደረጉ ይመስለኛል በወልቂጤ ዩኒቨርሲቲ ስፔሲፊካሊ እና ይሄ ማህበረሰብ ጄኔቲክ ፋክተር ሊኖር ይችላል። ግን በማህበረሰብ ደረጃ በጣም ከፍተኛ ችግር የሚሆንባቸው ቦታዎች አሉ አይደለም? እና ይሄ የኢኮኖሚ ሁኔታ የፖለቲካ ሁኔታ ሁሉ ፋክተር ያለው ይመስለኛል። ስለዚህ እንደዚህ አይነት አካባቢዎች ላይ በደንብ ትኩረት ተሰጥቶ መሰራት አለበት። ልክ ነው። ያነሳሽው ሀሳብ በጣም ገዢ ሀሳብ ነው። እንግዲህ እንደ አንድ ፋክተር የሚነሳው እንግዲህ ቀደም እንዳነሳ ነው ሶሻል ፋክተሮች ናቸውና ማህበረሰባዊ ችግሮች በጣም የሚስተዋሉባቸው ቦታዎች ላይ የራስን የማጥፋት ምጣኔው ጨመር ማለት ነገር ይኖረዋል። ስለዚህ ማህበራዊ ጉዳዮች ማህበራዊ ጫናዎች ካሉ እነሱን ተጋግዞ መፍታት ያስፈልጋል ማለት ነው። ተጋግዞ እንደ ማህበረሰብ ችግሮችን ለማወጣት መሞከር መቻል አለብን ብዬ አስባለሁ። ግን በተጨማሪም ያው ብዙ አይምሮ ህመሞች ተወሰነ መልኩ
ያው ጄኔቲክ ፋክተር አላቸው ያው እንደሚታወቀው ማለት ነው። ያው 100% አይደለም የሚተላለፉት ግን የተወሰነ ሪስኩን ይጨምሩታልና ከዛም ጋር የተገናኘ ሊሆን ይችላልና በደንብ ጥናቶች ይፈልጋሉ አገር አቀፍ ጥናቶች ያስፈልጋሉ ብዬ አስባለሁ። የመጨረሻ አንድ ሐሳብ ላንሳ ያንተን ፐርሰናል ኤክስፒሪየንስም ጭምር መስማት ስለምፈልግ ራሱን ለማጥፋት ሞክሮ ከዛ ተርፎ አሁን ላይ አግብቶ ልጆች ወልዶ የተሻለ ኑሮ የሚኖር ሰውና እንኳን አልሞትኩም መኖር ደስ ይላል የሚል ሰው አጋጥሞኝ ያውቃል። በእርግጠኝነት አንተም ያጋጥምሃል አይደል? ያቺኛዋን ጊዜ እቺ በቃ አጥፋ ራስህን የምትለዋን ጊዜ እንደምንም በትዕግስት ማለፍ ከዛ በኋላ እንደው ያጠፉ ሰዎች ራሱ እንደው ባዩት ይሄ ቀን አልፎ ምናምን ብሎ አስቤ አውቃለሁኝ እኔ ራሴና እንደዚህ አጋጥሞ ያውቃል። እንኳን ራሴን አላጠፋሁም የሚሉ እንኳን አልተሳካልኝ ኦሬዲ ሞክረውታል አልተሳካልኝ የሚሉ ሰዎች ብዙ ይኖራሉ በነገራችን ላይ በተለይም ቅጽበታዊ የራስን የማጥፋት ሙከራዎች ኢምፐልሲቭ ሱሳይድ እንላቸዋለንና እሷን ካለፉ በኋላ ያው ኦሬዲ አስበውበትም ስላልነበር from the start so ብዙዎቹ መትረፋቸውን ለበጎ ወስደውት ደስ ብሏቸው ከዛም በኋላ በጣም እንግዲህ ስኬታማ የሆነ ህይወትን ኖረው ያተረፋቸውን ሰው አመስግነው የሚኖሩ በጣም ብዙ ሰዎች አሉ። ስለዚህ የተቻለ መጠን ያው ኮፒንግ ስትራቴጂያችን ላይ እንስራ ሁኔታዎችን ይሄ ስትረስፉል ኮንዲሽኖችን ያስጨናቂ ሁኔታዎችን እናልፍበት መንገድ ላይ እንስራ እዛ ላይ መስራት ከቻለን ያው ያቺ ታይም ልታልፍ ትችላለች ባይዘ እንደው ልፍ ብላም ትሄድ ነገር ነችና እሷን ካለፈን በኋላ እንግዲህ ተስፋ ከፊት ለፊታችን ሊኖር ይችላልና ራሳችንን በደንብ ፐርሰናል ግሮዛችን ላይ በደንብ እንስራ ማለት ፈልጋለሁ። ቅድም ያልጠቀስኩት ምናልባት ያው ራስን ሰላም ማጥፋት ስናነሳ አስበውበት ኮንቴምፕሌት አድርገው ማለት ነው ኮንቴምፕሌትድ ሱሳይድ እንለዋለን አስበውበት ሳምንትም ሁለት ሳምንትም ወርም የሚያደርጉ ይኖራሉ በተለይ የድብርት ስሜት ውስጥ ያሉ ሰዎች ማለት ነው በጣም ከፍተኛ የሆነ ተስፋ መቁረጥ ስሜት ውስጥ ስለሚሆኑ እሱ ስሜት እየገፋቸው ሐሳቡ እየዳበረ ከዛ ኢንቴንት ይኖራል ከዛ ፕላን ያደርጋሉ እና ከዛ መጨረሻ ላይ ራሳቸውን ወደ ማጥፋት ሊያመሩ ይችላሉና በእንደዚህ አይነት ሁኔታ የሚሞክሩ አሉ። ሌሎኞቹ ደግሞ ቅጽበታዊ ነገር በተለይ ይሄ ፐርሰናሊቲ ዲስኦርደር ያላቸው ሰዎች ላይ ወይም ደግሞ ባይፖላር ዲስኦርደር ምንለው አለ አይደል ስሜት መለወጥ የሚያስቸግራቸው ሰዎች ላይ እንዲህ ቅጽበታዊ አይነት ራስን የማጥፋት ዝንባሌዎች አሉ። ሁለቱንም ኮንሲደር ማድረግ ይኖርብናል። necessarily ለረጅም ጊዜ አብሯቸው የቆየ ሐሳብ ላይሆን ይችላል ቅጽበታዊ በሆነች አጋጣሚ የመጣ ሊሆን ይችላልና እሱን በደንብ ማሰስ ማድረግ ያስፈልጋል። የተፈጠረው መቼም በምክንያት ነው። በማንኛውም ሁኔታ ውስጥ እኔ እንደዛ አስባለሁ መኖር ደስ ይላል። ስለዚህ እንደው ጫክነው ራስ ላይ በዚህ መጠን ጫክነው ራስን ማሰናበት ከባድ ዲሲሽንም ነው ከባድ ነገርም ነው ብዬ አስባለሁ። እኔ ጨርሻለሁ ዶክተር ምን ጨምረው ነገር ካለ ሌላው በዚሁ ሪኮመንድ ማድረግ የምፈልገው ነገር እንግዲህ ሆትላይኖች እንዲኖሩ እንግዲህ የተለያዩ ስራዎች እየተሰሩ ነው። ባልሳሳት 8335 ላይ እንደዚህ አይነት የጤና ችግር ያጋጥማቸው አጭር የጽሁፍ መልእክት የሚደረግበት አይ ቲንክ በስልክም ይቻላል ሆትላይን ነው መደወል ይቻላል 952ም ላይ ደውለው የባለሙያን ምክር ማግኘት የሚችሉ ይመስለኛል። ተጨማሪም ደግሞ ያው የኔ ቴሌግራም ቻናል አለ እንግዲህ እንደዚህ አይነት ችግሮች ካሉ ምክሮችን ማግኘት ይችላሉ። ተመልካቾቼ እንግዲህ ከራስን ማጥፋት ጋር በተያያዘ ብቻ ሳይሆን እንደ አጠቃላይ ከአእምሮ ህመም ጋር በተያያዘ ደግሞ ከስነ አእምሮ ችግር ጋር በተያያዙ ኢንፎርሜሽንን ለማግኘት ብትፈልጉ ጥያቄዎች ቢኖሯችሁ ከስር በሚሄደው ስልክ ቁጥር ወይንም ደግሞ በቴሌግራም ቻናሉ ዶክተር እስጢፋኖስን ማማከር ይቻላል። የዛሬ ፕሮግራሜን እዚህ ጋር አጠቃልያለሁኝ። ቸርን ሰንብት።